አክብሮታዊ ሰላምታችን በያላችሁበት ይድረሳችሁ የተወደዳችሁ የሸገር ታይምስ ቤተሰቦች እንደምን አላችሁ? ዕለታዊ የሸገር ታይምስ ዜና እነሆ ተጀምሯል። በዜናችን የምናነሳቸውን አበይት ነጥቦች አስቀድመን እናስታውቃችሁ። በጋምቤላ ክልል ሲንቀሳቀስ የነበረ የታጣቂ ቡድን ለመንግስት እጁን መስጠቱ ተሰምተዋል። ፖለቲከኛው አንዳርጋቸው ጽጌ ለኢትዮጵያ ከፍተኛ መንግስት ባለስልጣናት ማሳሰቢያ ሰጥተዋል። በጦርነት ውስጥ የምትገኘው ሩሲያ ከኢትዮጵያ ጋር በኢኖቬሽንና ቴክኖሎጂ ዘርፎች የመሰረተችውን ስምምነት በአዲስ መልክ መፈረሟ ተሰምተዋል። ከጦርነቱ ጋር በተያያዘ ሩሲያ በዩክሬን አውዳሚ ሚሳይል መጠቀሟ እየተገለጸ ይገኛል። ሩሲያ ይህን ጉዳይ እያጣጣለች ነው። የስንዴና የነዳጅ ሀብቶችን ከዩክሬን የሚያፍሱ የአውሮፓ ሀገራት የሰሜን ጦር ቃል ኪዳን ድርጅት ኔቶ በፍጥነት ጣልቃ እንዲገባ እየተወቱ ነው። የእንግሊዙ ጠቅላይ ሚኒስትር ቦሪስ ጆንሰን ከነዚህ መካከል አንዱ ናቸው። እነዚህ ጉዳዮች የዕለቱ ዜናችን አበይት ነጥቦች ናቸው። በዝርዝር እንደሚከተለው እንመለከታቸዋለን። በቅድሚያም በጋምቤላ ክልል ሲንቀሳቀስ የነበረ ታጣቂ ኃይል ለመንግስት እጁን መስጠቱ ተሰምተዋል። በጋምቤላ ክልል ሲንቀሳቀስ የነበረ የታጣቂ ኃይል መሪ ለመንግስት እጁን መስጠቱ ተሰምተዋል። በክልሉ ራሱን የጋምቤላ ነጻነት ግንባር ጋነግ ብሎ የሚጠራው ድርጅት ዋና የጦር መሪ ሆኖ ሲሰራ የነበረው ግለሰብ አቶ ዛን ዱዌር በሰላማዊ መንገድ ለመታገል ለመንግስት እጁን ሰጥተዋል። ግለሰቡ ቀደም ሲል የክልሉ መንግስት ያደረገውን ሰላማዊ ጥሪ ተከትሎ በአካባቢው ጎሳ መሪዎች አማካኝነት ወደ ህዝቡ መመለስ መቻሉ ነው የተነገረው። የጋምቤላ ነጻነት ግንባር ጋነግ ድርጅት የጦር መሪ ሆኖ ሲሰራ የነበረው አቶ ዛን ዱዌር በተሳሳተ መንገድ ወደ ጫካ በመግባት የትጥቅ ትግል ሲያደርግ እንደነበረም ገልጸዋል። መንግስት ያደረገውን የሰላም ጥሪ ተከትሎም ወደ አካባቢው የተመለሰው ግለሰብ ከመንግስት ጋር በመሆን ተገቢውን ክትትል እየተደረገ መሆኑን የክልሉ ፕሬስ ሴክሬታሪያት ዘገባ ያሳያል። ፖለቲከኛው አንዳርጋቸው ጽጌ ለኢትዮጵያ ከፍተኛ አመራሮች ማሳሰቢያ ሰጥተዋል። የታላቁ የኢትዮጵያ ህዳሴ ግድብን ኃይል ማመንጨት ጅማሮ አስመልክተው ሀሳብ የሰጡት ፖለቲከኛው አንዳርጋቸው ጽጌ የግድቡ ውሃ ማመንጨት ኢትዮጵያውያን ከተባበርን በዓለም ላይ የማናሳካው ነገር እንደሌለ ያሳየበት ነው ሲሉ ተናግረዋል። ኢትዮጵያውያን የውስጥ ችግሮቻችንን ቀርፈን በአንድነት በጀመርነው መንገድ ከቀጠልን ገና ብዙ መስራት እንችላለን ባይ ናቸው። ይህንንም በትንሹ በአባይ ግድብና በሌሎች እንቅስቃሴዎች ለዓለም ማህበረሰብ አሳይተናል ብለዋል። የኢትዮጵያን ሰላምና ደህንነት ለማይሹት በራሳችን የውስጥ አቅም ልማቱንም ሆነ ሰላምና ደህንነቱን ማረጋገጥ እንደምንችል በትንሹ አሳይተናል ባይ ናቸው። የኢትዮጵያ እድገትና አንድነትን ለማይሹት ሀገራትና መንግስታትም በውስጥ አቅምና በህብረ ብሔራዊ የተጣመረ ትግላችን ኢትዮጵያን ከማልማት ባሻገር ሰላምና ደህንነቷን የሚያረጋግጥ አቅም እንዳለን ትምህርት ሰጥተናል ሲሉም ገልጸውታል። ኢትዮጵያ በራሷ አቅም መቆም የምትችል በመሆኗ የውጭ ረጃጅም እጆች እንዲሰበሰቡም ትምህርት እንደሚሰጥም ነው ያመለከቱት። በዚህ ወቅት የኢትዮጵያ ህዝብ የኢኮኖሚ እስረኛ ሆኗል ያሉት ፖለቲከኛው አንዳርጋቸው ከኢኮኖሚ እስረኝነትና ጥገኝነት በፍጥነት ለማላቀቅ ጠንክሮ መስራት ይገባዋል ያሉት አንጋፋ ፖለቲከኞችም የተለያዩ ማደናገሪያዎችን በማውጣት ከጭቆናና ጫና ነጻ እናወጣለን እያሉ ህዝቡን ከማደናገር መውጣት እንዳለባቸው አመላክተዋል። የመንግስት ከፍተኛ ባለስልጣናት ህዝቡን ከኢኮኖሚ ጥገኝነት ለማላቀቅ በትንሹም በትልቁ መነታረኩን መጎሻሸሙንና መከፋፈሉን ወደ ጎን በመተው ህዝቡን ከድህነት ለማውጣት መታተር እንዳለበት ጠቁመዋል። ፖለቲከኛ አንዳርጋቸው አመራሩ ህዝቡን ካስተባበረና ካሰራ ተአምር መፍጠር የሚችል እምቅ ኃይል እንዳለ ተናግረው ኢትዮጵያውያን በየትኛውም ሁኔታ ውስጥ ሆነው ሀገራቸውን የማስቀደም ታሪክ ስላላቸው የህዳሴ ግድቡን የመሳሰሉ ታላላቅ ፕሮጀክቶችን ከህዝብ ጋር በመሆን ለውጤት ማብቃት እንደሚቻልም ጠቁመዋል። በጦርነት ውስጥ የምትገኘው ሩሲያ ከኢትዮጵያ ጋር በኢኖቬሽንና ቴክኖሎጂ የመሰረተችውን ግንኙነት ማደሷ ተሰምተዋል። የኢኖቬሽንና ቴክኖሎጂ ሚኒስትሩ ዶክተር በለጠ ሞላ የሩሲያ ፌዴሬሽን ፓርላማ ሴናተር ኢጎር መርዞቭ ጋር ተወያይተዋል። በዚህ ውይይታቸው ከ100 ዓመት ተኩል በላይ የዘለቀውን የሁለቱን ሀገራት ግንኙነት በቴክኖሎጂ ዘርፍ የሁለትዮሽ ተጠቃሚነት በሚረጋገጥ መልኩ ማስቀጠል ይገባል ብለዋል ዶክተር በለጠ። የሩሲያ ፌዴሬሽን ሴናተሩ በበኩላቸው በስፔስ ቴክኖሎጂ፣ በስማርት ከተማ ፕሮጀክት ግንባታ፣ በዲጂታል ቴክኖሎጂና የኢንፎርሜሽን ኮሚኒኬሽን አገልግሎት፣ ኒውክሌርን ለሰላም በመጠቀም ረገድ በፋርማሲ ቴክኖሎጂ፣ በንግድ ኢንቨስትመንትና በሌሎች የሁለትዮሽ ሀገራዊ ጠቀሜታነትን በሚያረጋግጡ ጉዳዮች ያላትን አቅም ለማካፈልና ከኢትዮጵያ ጋር በትብብር ለመስራት መንግስታቸው ከፍተኛ ፍላጎት እንዳለው አብራርተዋል። በተለይም የዲጂታል ቴክኖሎጂ አገልግሎትን በሩሲያ ከተሞች ሁሉ ለማዳረስ የግሎናንስ ዓለም አቀፍ ጂፒኤስ ያሰኘውን ፋይዳ ገልጸዋል። በኢትዮጵያ የሩሲያ ፌዴሬሽን አምባሳደር ኢቪን ተርኪያን በበኩላቸው ሁለቱ ሀገራት በስማርት ሲቲ ፕሮጀክት፣ በጸጥታና ደህንነት እንደዚሁም በትራንስፖርት ቴክኖሎጂ ጉዳዮች ላይ በጋራ ለመስራት የሚያስችሉ ተግባራትን በአጭር ጊዜ አስቀምጠን ወደ ስራ እናስገባለን ባይ ናቸው። የኢትዮ ሩሲያ የሁለትዮሽ መንግስታት ፎረምን ከኢትዮጵያ በኩል በሊቀመንበርነት እንዲመሩ የኢኖቬሽንና ቴክኖሎጂ ሚኒስትሩ ዶክተር በለጠ ሞላ በቅርቡ በውጭ ጉዳይ ሚኒስቴር በኩል መወከላቸው እንዳስደስታቸውም አምባሳደሩ አውስተዋል። በኮሮና ቫይረስ ምክንያት ተቋርጦ የነበረውን የበይነ መንግስታቱ የሁለትዮሽ የጋራ መድረክ እንዲቀጥልም መጠየቃቸውን ከሚኒስቴር መስሪያ ቤቱ የተገኘ መረጃ ያመለክታል። የሩሲያ ፌዴሬሽን ኢትዮጵያ በገጠማት ችግር ሁሉ በወሳኝ ጊዜያት ከጎኗ መቆምን ያመሰገኑት ዶክተር በለጠ የሩሲያ ባለሀብቶች ወደ ኢትዮጵያ መጥተው መዋዕለ ንዋያቸውን በስፋት እንዲያፈሱና ያልተነካውን የኢትዮጵያ እምቅ አቅም በማውጣት የሁለቱን ሀገራት ህዝብ ተጠቃሚ እንዲያደርጉ ጥሪ አስተላልፈዋል።
ውድ የሸገር ታይምስ ቤተሰቦች በዚህ ሰዓት የዓለምን ቀልብ ወደ ገዛው የሩሲያና ዩክሬን እንደዚሁም የምዕራቡ ሀገራት ጦርነት እናምራ። የዩክሬኑ ፕሬዝዳንት ቭላዲሚር ዘለንስኪ በሀገሪቱ ሚሳኤል ጥቃት መፈጸሙን ማረጋገጫ ሰጥተዋል። ሩሲያ በዩክሬን መሰረተ ልማቶችና በድንበር ጠባቂዎች ላይ ሚሳኤል ጥቃት አድርሳለች። የዩክሬን ወታደራዊ ኃይል ደግሞ የሩሲያ ኃይሎች በሀገሪቱ ምስራቃዊ ክፍል ላይ ጠንካራ ጥቃት እንደጀመሩ መግለጫ ሰጥተዋል። ሩሲያ በዩክሬን ዋና ከተማ ኪየቭ አቅራቢያ በሚገኘው ቦሪስፒል አውሮፕላን ማረፊያና በሌሎች በርካታ አየር ማረፊያዎች ላይ የሚሳኤል ጥቃት መፈጸሟን መግለጫው ገልጸዋል። የዩክሬን አየር ኃይል በሩሲያ የሚሰነዘረውን የአየር ጥቃት እየመከተ እንደሆነ አስታውቋል። በዋና ከተማዋ ኪየቭ የፍንዳታ ድምጽም እየተሰማ ይገኛል። የሩሲያ መከላከያ ሚኒስቴር በበኩሉ የዩክሬን ወታደራዊ መሰረተ ልማት ላይ ያነጣጠረ ጥቃት መፈጸሙን ገልጸው በንጹሃን ላይ ግን ያነጣጠረ ጥቃት በፍጹም አልፈጸምንም ብለዋል። ፕሬዚደንት ፑቲን በምስራቃዊ ዩክሬን ወታደራዊ ዘመቻ እንደሚካሄድ ባወጁበት ቅጽበት ከ7 ዓመታት በላይ ለመጀመሪያ ጊዜ የነዳጅ ዋጋ ከ$100 በላይ ከፍ ብለዋል። የዩክሬን ባለስልጣናትን በመጥቀስ በርካታ ዘገባዎች እንዳመላከቱት በቤላሩስ የሚገኙ ወታደሮች የሩሲያን ጥቃት የተቀላቀሉ መሆናቸውን ጽፈዋል። በዩክሬን ሰሜናዊ ድንበር ላይ የምትገኘው ቤላሩስ የረጅም ጊዜ የሩሲያ ወዳጅ ሀገር ስትሆን ከሞስኮ ጎን መሰለፏም እየተገለጸ ነው። የቁጥራዊ መረጃዎችን እንመልከት። አውሮፓ ትልቁን የበቆሎና የስንዴ ምርት የሚያገኘው ከዩክሬን ነው። ዩክሬን 40 በመቶ የንግድ ልውውጧ ከአውሮፓ ሀገራት ጋር የተሰናሰለ ነው። ከፈረንጆቹ 1991 በኋላ ከሩሲያ ፌዴሬሽን ተገንጥላ ነጻ ሀገር መሆን የቻለችው ዩክሬን ሰፊ የእርሻ መሬትና በየጊዜው የሚታፈስ የማዕድን ሀብቶች ያሏት በመሆኗ በአውሮፓ ገበያ እጅግ ተፈላጊ ነች። ከዚህ በተቃራኒው ደግሞ ሩሲያ ከዓለም ሁለተኛው የተፈጥሮ ጋዝ አቅራቢ ሀገር ነች። በሁለቱ ሀገራት መካከል ከተጀመረው ጦርነት በኋላ በአውሮፓ የተፈጥሮ ጋዝ በ30 በመቶ ጨምረዋል። በቆሎና ስንዴ በ6 በመቶ ጨምሯል። ዩክሬን የዓለማችን 16 በመቶ የስንዴ ገበያ የምትሸፍን በመሆኗ በጦርነቱ ምክንያት ከሀገሪቱ የሚወጡ የነበሩ ምርቶች ዋጋቸው እያሻቀበ ይገኛል። በዓለም አቀፉ ገበያ ዘንድም የፋይናንሻል ገበያው በአማካይ በ4 በመቶ እንዳሽቆለቆለም ነው የተነገረው። የፋይናንሻል ታይምስ ዘገባ እንደሚያሳይ ከሆነ ነዳጅ ከፈረንጆቹ 2014 በኋላ ለመጀመሪያ ጊዜ በአንድ ቀን በበርሜል ወደ $104 መግባቱ ተሰምተዋል። ይህን ተከትሎ የምዕራቡ ዓለም ከሁለተኛ ዓለም ጦርነት በኋላ ትልቁን የጦርነት ስጋት በርካቶች እንደሚሉትም የሶስተኛ ዓለም ጦርነት የሚመስል መልክ እያስተናገደ ይገኛል። ጦርነቱ ትልቅ ስጋት የሆነው ደግሞ ሀገራቱ የኒውክሌር ጦር መሳሪያ ባለቤቶች መሆናቸውና በቀላሉ ለመጠፋፋት የሚያስችሉ የጦር መሳሪያዎችን በእጃቸው የታቀፉ መሆናቸው ነው። የእንግሊዝ ጠቅላይ ሚኒስትር ቦሪስ ጆንሰን በሀገሪቱ ፓርላማ በተካሄደው አስቸኳይ ስብሰባ ሩሲያ በዩክሬን ምስራቃዊ ክፍል የጀመረችው መጠነ ሰፊ ወረራ መቅሰፍት ነው ሲሉ ገልጸውታል። ይህንን ተከትለው የሰሜን ጦር ቃል ኪዳን ድርጅት ኔቶ በፍጥነት ለአውሮፓውያን መቅሰፍት የሆነውን ጦርነት በፍጥነት እንዲገታ ጥሪ አስተላልፈዋል። የተወደዳችሁ የሸገር ታይምስ ቤተሰቦች ዕለታዊ ዜናችን ያደመጣችሁትን ይመስላል። ስለሰማችሁን አመሰግንን። በያላችሁበት ሰናይ ጊዜ ይሁንላችሁ። ሸገር ታይምስ ሚዲያን ሰብስክራይብ በማድረግና ደወሉን በመጫን ይከተሉን።